በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ በጣም እንግዲህ በሚገርም ሁኔታ ሮቤል አሁን ላይ ሬሳውን አቶ ደፋ ቀና እያለ ይገኛል። በጣም ያሳዝናል። ምክንያቱም ሮቤል ባልጠበቀውና ባላሰበው መንገድ ሬሳውን ከቤት አለመኖሩንና ማን እንደወሰደው አለማወቁን በጣም አስደንግጦታል። ምክንያቱም ከዛሬ አልፍም ዛሬውኑ አውጥተን እንጥለዋለን ያሉ ቢሆንም ግን ደግሞ አሁን ላይ በፍጹም ሊያገኙት አልቻለም። ደፋ ቀና አቤሎም እናም እንግዲህ ለሚራ ደውሎ ይነግራታል። ሚራ የምትይዘው ነገር ግራ ገባት። ምክንያቱም ከሰዓታት በፊት ያዩት ቢሆንም አልጋ ስር ተመልሰው አስገብተው ያስቀመጡት ቢሆንም አሁን ላይ ግን ሬሳውን የት እንደገባ ግራ ገብቷቸው ሁለታቸውም ተበላን እያሉ እየጮሁ ይገኛሉ። እናም እንግዲህ ይሄንን ማን ሊያደርገው ይችላል? የሳራ እህት ወይስ አድና ወይስ ደግሞ ሚራ? ማን እንደሚያደርገው ምንም የሚታወቅ ነገር የለም። ግን ደግሞ በሚያሳዝን ሁኔታ አሁን ላይ ሮቤል በጣም ደንግጧል። የመጣበትን ነገር ግራ ገባው። የሚያደርገውን ነገር በጣም የተደናገጠ ቢሆንም ከዊልቸሩ ወርዶ አልጋ ስር ቢንከባለል አልጋ ላይ ቢወጣ መስኮቶቹንና መጋረጃዎቹን ከፋፍቶ ቢፈልግ ቢወጣ ቢወርድ በጣም ግራ ገባው። እናም እንግዲህ ግራ የገባው ሮቤል አሁን ላይ ምን ይሻለኛል ይላል። እናም ማለት ነው በጣም በሚገርምና በሚያሳዝን ሁኔታ ሬሳው የት ሄዶ ነው? ማን ነው እዚህ ክፍል የገባው? በማለት በጣም ይገርማል። እናም ማለት ነው አሁን ላይ አድና ሊሆን ይችላል ወይስ የሳራ እህት? ምን የሚታወቅ ነገር የለም። በእርግጥ አድና ጠርጥሮ ነበረ። ምንድን ነው የሚሸተው ክላሱ እያለ በሚጠይቀው ጊዜ ነበረ ማለት ነው እያመመኝ ስለሆነ እኔ ነኝ የምሸተው በማለትም ነግሮታል። እናም ክላስህ መጸዳት አለበት እኔ ራሴ ያጸደዋለሁ ካለ በኋላ ሚራ ማለት ነው የአድና ሚስት እኔ ራሴ ያጸደዋለሁ ችግር የለውም ትላለች። ሮቤልም እንግዲህ በሀሳባቸው ተስማምቶ ከዛ ክላስ ይወጣል። ቆይቶ ሳሎን ላይ ሲወያዩና ሲጫወቱ ቆይተው ማለት ነው ወደ ክላስ ሲገባ ነበር። ሁሉም ሰው ወደ መኝታው ሲሄድ እሱም ወደ መኝታው በሚሄድበት ሰዓት ነበረ ያንን እንግዲህ ሬሳውን የታጣው። በጣም እንግዲህ በሚገርም ሁኔታ ሮቤል ተደናግጧል። ይህንን ደግሞ ነገር ማን ሊያደርገው ይችላል? አድና የጠረጠረ ቢሆንም ግን ደግሞ እውነቱን ሲያውቅ ይደናገጥና እነሱን ይጣራ ነበር እንጂ በፍጹም ሚስጥር ያደርገው ነበር ይላል ሮቤል። እናም እንግዲህ ራሱ ሄዷል አልልም እና ታዲያ የት ሊሄድ ይችላል ይላል ሮቤል። ሮቤል አሁን ላይ የሚያደርገውን ነገር ግራ ገብቶት በጣም እየተናደደ ነው ማለት ነው። ምክንያቱም እስካሁን ድረስ ጠብቄ አሁን እንዴት እንደዚህ ሊሆን ይችላል ይላል። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ለሚራ ከነገራት በኋላ በጣም ግራ ገብቶት እየጮኸና እየአለቀሰ ማለት ነው። ምክንያቱም ይህንን ሬሳ ሌላ ሰው ካገኘው ጉዳቸው እንደሚፈላ ሚራም ሮቤልም በጥንቃቄ ያውቃሉ። ምክንያቱም የሁለታቸው እጅ ስላለበት ግራ ገብቷቸዋል። ሌላኛው ደግሞ ሚራ አሁን ላይ ማለት ነው ከቤት ለማስመለጥ ማለት ነው ሬሳውን ዊልቸሩን ተበድራ እናም ሸሚዝና ቲሸርቱን ተበድራ ከቤት ገፍታ ልታስወጣው ሲሆንም አድና ሳሎን ላይ ነበርና ከእናንተ ጋር ሄዳለሁ በሚልበት ጊዜ ነበረ በቃ ትቼዋለሁ አንወጣም ብለው ስትሮጥ ወደ ክላሷ ገብታ ወደ ሮቤል ክላስ ገብታ ማን ነው ዘግተው የተቀመጡት። ምክንያቱም ያንን ነገር ቢያይ ኖሮ አድና ሚስጥሩ በሙሉ ማለት ነው ይወጣ ነበረ። እናም እንግዲህ አሁን ላይ በጣም በሚገርምና በሚያስደነግጥ መልኩ አሁን ላይ ሮቤል በጣም ተናዷል። ምክንያቱም ይህንን ነገር እነሱ እንደሆነ ወይንም ደግሞ ከሱ ክላስ መገኘቱ በጣም ያስፈራዋል ማለት ነው። ሌላኛው ደግሞ የሳራ እህት ማለት ነው ሮቤል በእግሩ እንደሚሄድና መንቀሳቀስ እንደሚችል ሁሉም ነገር እሱ እየዋሻት እንደሆነ ደርሳበታለች። እናም እንግዲህ እሱ ደፋ ቀና ብሎ ወይኔ በቃ ተበላው ዛሬ ለጥቂት እኮ ተደርሶብኝ ነበረ
አይተው ነበር ወይኔ ጉዴ በሚልበት ጊዜ ነበረ ማለት ነው። እሷ ደግሞ ለጥያቄ ማለት ነው ወደ ክላሱ ስትመጣ እያየችው ማን ነው ግን ደግሞ የሳራ እህት የምታደርገውን ነገር ግራ ግብት ብሏት ማለት ነው። የምታደርገውን ነገር ግራ ግብት ብሏት ለሮቤል ትጠይቀዋለች። ከምጠራጠረው ለምንድን ነው ለሱ ማልጠይቀው ትላለች። እናም እንግዲህ እሷም ጠየቀችው። ሮቤል ትለዋለች እግርህ ግን በፍጹም ለመቆም ለመንቀሳቀስ እንኳን እንትን አይልም አይሞክርም በምትለው ጊዜ ነበር እሱንም ድርቅ ያለ ውሸት የዋሸው። አዎ እንኳን ለመቆምና ለመንቀሳቀስ ጭራሽ እኮ ምንም ነገር ስሜት የለውም በማለትም ይነግራታል። እሷም እንግዲህ የሰማችው ነገር ህልም ነው ወይስ እውነት ነው በሚል ስሜት ግራ ገብቷታል። ምክንያቱም አሁን ላይ ሚራ የምታደርገውን ነገር ምንም ማንንም ሰው ያወቀባት ነገር የለም። እናም እንግዲህ አሁን ላይ ሮቤል በጣም ተደናግጦ ማለት ነው ፈጦ ይቀራል። ምክንያቱም የሚጠይቁትንና የሚያደርጉትን ነገር ግራ የገባው ሮቤል ማለት ነው አሁን ላይ ግራ ገብቶት ይፈሳል ማለት ነው። በሌላኛው መንገድ ደግሞ አሁን ላይ የሳራ እህት እሱ የተናገራትን በሙሉ አድና ብቻ ሳይሆን ሚስቱንም እንዳለችበት በማሰብ ለሚስቱ ደፋ ቀና ማለት ክብሯን ከፍ ዝቅ እያረገች ማውራት ጀምራታለች። አንቺ ማትረቢ እኔ ማን መስልሻለሁ? እኔ እኮ የቤቷ እመቤት ነኝ፣ ልታከብርኝ ይገባል በምትላት ጊዜ ነበረ በፍጹም አላከብርሽም ክብርሽን ካልጠበቅሽ ትላታለች። እናም እንግዲህ እንደዛ ካለቻት በኋላ ማለት ነው ማለት ነው በጣም በሚገርምና በሚያሳዝን ሁኔታ የሳራ እህት እኔ አሁን ከዚህ በኋላ አይኔንና ጆሮዬን እናንተ ላይ ነው፣ በፍጹም ወዲያ ወዲህ አይደለም ትላለች የሳራ እህት። እናም እንግዲህ ባለማወቄ ብዙ ነገር አበላሽቻለሁኝ፣ እስካሁን ድረስ ግን እህቴን አለማግኘቴ የራሴ ሽንፈት ነው ትላለች የሳራ እህት። እናም እንግዲህ ከዚህ በፊት እኮ አንቺ ነበርሽ ውጭ ሄዳለች ያልሽኝ፣ ለምንድን ነው አሁን ለምንድን ነው ልትኖር ትችላለች ተረጋጊ የምትይኝ በማለትም ጠይቃት ነበረ። እኔ እኮ እናም እንግዲህ አሁን ላይ የሳራ እህት በጣም በሚያሳዝንና በሚገርም ሁኔታ ትልቅ ጨዋታ እየተጫወተች ትገኛለች። ምክንያቱም ምንም ነገር ድምጿ ሳታሰማ ማለት ነው ትልቅ ጨዋታ እየተጫወተች ነው። ሮቤልን እሷ እንዳየችው ባያውቅም ግን ደግሞ እነሱ የሚሰሩት ነገር በጥንቃቄ ቢሆንም አሁን ላይ ግን ሮቤልና አሚራ ጉዳቸውን ፈልተዋል። እናም እንግዲህ አሁን ላይ በጣምና በሚገርም ሁኔታ ትልቁን ጨዋታ እየተጫወተው ማን እንደሆነ አይታወቅም። ሜራ ትሁን ወይስ ደግሞ አድና ወይስ የሳራ እህት? በፍጹም የታወቀ ነገር የለም። ሮቤል ከዊልቸሩ ወርዶ መሬት ላይ ይንከባለላል። የመጣበትን ነገር ግራ ገብቶታል። ምን እንደሚይዝ ግራ ገብቶታል። ምክንያቱም ምን እላታለሁ ለሚራ የሚለው ነገር ያሳስበዋል። አንተ ምንም ማድረግ አትችልም፣ ምንም ነገር መስራት አትችልም፣ ወይንም ደግሞ ደካማ ነህ እያለችው እንትኑን ሞራኑን እየሰባበረችው ያለችውን ሚራ አሁን ምን ብዬ አስረዳታለሁ የሚል ነገር ውስጡ ላይ ማዝሏል። ሰላም ሰላም! ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸውን ቪዲዮ ተወስዱ ማግኘት ትችላላችሁ። ዛሬ እንግዲህ ሊሆና ድራማ ይዤላችሁ መጣሁኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቀጣዩ ድረስ ተከታተሉኝ። እናም እንግዲህ ቀጣይ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።